የሀገር ውስጥም ሆነ የዓለም አቀፍ መገናኛ ብዙሃን እያነሱ ያሉት ስም አንድ ነው። ሜላት ኪሮስ በትውልድ ኢትዮጵያዊት አሁን አሜሪካዊት ሜላት ኪሮስ በኮሎራዶ የፖለቲካ ታሪክ ውስጥ አንድ ታሪክ ከጻፈች በኋላ ስሟ ማን ነው? እርሷስ ማነች? ይህ ታሪኳ ምን ይመስላል? የሚሉ በርካታ አነጋጋሪ፣ ብዙዎችን ያስቆጡ፣ ሌሎችን ደግሞ በድጋፍ ያሰለፉ ታሪኮቿ በስፋት እየወጡ ነው። የ29 ዓመቷ ሜላት ኪሮስ የኢትዮጵያ ዲያስፖራዎችም ሆነ በአገር ውስጥ ላሉ ወገኖች ትውልደ ኢትዮጵያውያን የመጀመሪያውን ዙር የምርጫ ውድድር ብታሸንፍም በመጪው ህዳር ወር በሚካሄደው ዋና የኮንግረስ ምርጫ ላይ በድጋሚ ትወዳደራለችና ማንም እንዳይመርጣት እያሉ ነው። ምክንያታቸውና ሚስጥራቸው ትውልድን ገዳይ፣ ከኢትዮጵያ ባህልና ቋንቋ እንዲሁም ደግሞ ወግና ስርዓት ውጭ የሆኑ ነገሮችን አራምዳለች ሲሉ ያነሳሉ። ይህ ምንድነው ብለን እንጠይቃለን። ሌሎች ደግሞ ሜላት ኪሮስ በትውልድ ኢትዮጵያዊት በዘር ሐረግ ግንድ ከትግራይ ትውልድ አዲስ አበባ ነች። በአሜሪካም ኢትዮጵያን ሞክሎና ማስጠራቷ ከነ ጉድለቷን ቢሆን ልንደግፋት ይገባል እያሉ ነው። ሌሎች ደግሞ ከፍልስጤም ጋርም ጉዳዩን እያገናኙት ነው። ለመሆኑ ሜላት ኪሮስና ፍልስጤም፣ ሜላት ኪሮስና ኢትዮጵያ ወግ፣ ሃይማኖት፣ ባህል ምን ያገናኘዋል? እናንተ ሐሳብ አስተያየታችሁ ምን ይመስላል? ለመሆኑ ሜላት ኪሮስ የምታማበት ከኢትዮጵያ ወግና ባህል ስርዓት ውጪ የሆኑ ሌሎች የምታራምዳቸው የስነ ምግባሮች? ለመሆኑ ሜላት ኪሮስ ከዚህ በፊት በተለያዩ ቦታዎች ላይ ያራመደቻቸው ከኢትዮጵያ ባህል፣ ወግ፣ ሃይማኖት፣ ስርዓት፣ መጽሐፍ ቅዱስም ቁርአን ውጪ የሆነ አመለካከትና ተግባር የተወገዘ ነው። እንዲሁም ደግሞ በፍጹም መወዳደር መታየት የለባትም። ይህ ልጆቻችንን የልጅ ልጆቻችንና ሁሉን ነገር ያሳጠናል ብለው ከሚቃወሙት ወገን ናቸው ወይስ እርሷ ይህንን ሐሳብ የመደገፍ መብት አላት? ከዛ ውጪ ፖለቲካ የተለየ ነው። ምንም ቢሆን የሀገራችን ልጅ በአሜሪካ ኮንግረስ ውስጥ መወከሏና እኛን መወከሏ ጥሩ ነው ብላችሁ ታምናላችሁ? እናንተ መረጃውን ጻፉልን። እኛ ከተለያዩ ቦታዎች ያገኘናቸውን የተጣሩ መረጃዎች እንነግራችኋለን። ሜላት 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 I can't hear it. ኮሎራዶ የተሰራውን ታሪክ ተከትሎ የዓለም መገናኛ ብዙሃን በስፋት አንድ ስም እያነሱ ነው። የሜላት ኪሮስ የሚል ነው። በእርግጥ በኮሎራዶና በዓለም ዙሪያ የሚኖሩ ኢትዮጵያን ዲያስፖራዎች እንዲሁም በአገር ውስጥ ያሉ ኢትዮጵያን ወገኖች በሙሉ አንድ ጥሪ እየተላለፈላቸው ነው። ይህም ሜላት የተባለች ሰው የመጀመሪያውን ዙር የምርጫ ውድድር አሸንፋለች። በመጪው ህዳር ወር በሚካሄደው ዋና የኮንግረስ ምርጫ ላይ በድጋሚ ትወዳደራለች የሚል ነው። እሷ የምታራምደው ከኢትዮጵያ ወግ፣ ባህል፣ ስርዓት ውጪ የሆነ እንዲሁ የጋብቻና የፍቅር ግንኙነትን የተመለከተ ከኛ የሀበሻ ባህል፣ ከሃይማኖታዊ እሴትና ከማህበረሰባችን የሞራል መርሆች ጋር ፍጹም ይጋጫል። ይህ በፍጹም እኛ የምናስተናግደው አይደለም የሚል ነው። ይህም ዲያስፖራው ማህበረሰብ ከሀገር ወጥቶ ብዙ ይደክማል። ብዙ አስቸጋሪ ከኛም የተለዩ ባህሎች ባሉበት በስደት ሀገር ልጆቻቸውን በሃይማኖትና በስነ ምግባር ለማሳደግ ሌት ከቀን ይለፋሉ። እናም እነዚህ ወላጆች ላይ የሚፈጠረው ተጽዕኖ እጅግ አስከፊ፣ ከኢትዮጵያ ማንነት፣ ባህል፣ ወግ፣ ስርዓት ውጭም የወጣ ነው። ሜላት ኪሮስ የዚህ ጥሩ ያልሆነ ወይም በኢትዮጵያውያን ዘንዳ ተቀባይነት የሌለውን ባህል አራማጅ ነች የሚለው ነው። በእርግጥም አዲስ መረጃ እዚህ ጋር ስሙን ሊጠራው ወይም ደግሞ በህግ በፖሊሲም ከሌሎች ነገሮች አንጻርም ሊያነሳው ያልወደደ፣ እናንተ ግን ነገሩ ያው ጉዳዩ ይገባቸዋል ብለን በተውነው ጉዳይ አንድ ፕሮግራም ላይ ተሳትፋ ታውቃለች። ለዚህም የቪዲዮ ማስረጃም እንዲሁም ደግሞ የሎጎና የሌሎች ነገሮች ቢኖሩንም ላለማሳየት ወድናል። በእርግጥ በርካቶች እንደሚሉት በራሳችን ትውልድ ስም እንዲህ አይነት እኩይ ተግባር በህግ እንዲደገፍ መንገድ መክፈት የለብንም። ነገ በውጭ ሀገር የሚያድጉ ህፃናት ማንነትና ስነ ልቦና በእጅጉ አደጋ ላይ ይጥላል። ባህላችን፣ እምነታችንና የልጆቻችን የወደፊት ዕጣ ፈንታ አሳልፈን ልንሰጥ አይገባም በሚል ዲያስፖራዎቹ ተቃውሞ ሜላት ኪሮስ ላይ ጀምረዋል። ለመሆኑ ሜላት ኪሮስ ማነች? እንዴት እዚህ ደረጃ ላይ ደረሰች? የሚለውን እናንሳ።
ሜላት ኪሮስ ገና ልጅ ነች። 29 ዓመቷ ነው። በኮሎራዶ የፖለቲካ ታሪክ ውስጥ እጅግ አስደናቂ ከሆኑች ድሎች አንዱ ብለው ይገልጹታል የሜላት ደጋፊ። አንዳንዶች የትውልድና የዘር ሐረጓ ከኢትዮጵያ ብሎም ከትግራይ መመዘዙ ለትግራዊነቷ ኩሩ እንዲሁም ደግሞ ትግራይ ከኢትዮጵያን ባለምንም ተጽዕኖ ፈጣሪ ብለው ያነሱታል። አንዳንዶች ደግሞ ከዚህ በፊት እንደነ ቤተልሔምም ሆነ እንደነ ሮቤል ኪሮስ አሁንም ሜላት ኪሮስ የኢትዮጵያን ባህል ወግና ስርዓትን ያዋረደች ሴት ብለው እንደ ማጠቃቂያ ወይም ደግሞ እንደ ማጣጣያ ያነሱታል። የሆነ ሆኖ የዲሞክራቲክ ሶሻሊስት እጩ በመሆን ለመጀመሪያ ጊዜ ለምርጫ የቀረበችው በኮሎራዶ አንደኛ የኮንግረስ ምርጫ ክልል 14 የ30 ዘመናት በስልጣን ላይ የቆዩት ዲያና ደጌትን አሸንፋለች። በእርግጥ ዲያና ደጌት ይህንን የምርጫ ክልል ለረጅም ዘመናት የተቆጣጠረችው ነበረች። ሜላት ኪሮስ ለጊዜው ይህንን ስልጣን ነጥቃለች። በእርግጥ ሜላት ኪሮስ በአሜሪካ ፖለቲካ ውስጥ በሰሞኑ ትልቅ የታሪክ ማዕበል የፈጠረች ወጣት ትውልደ ኢትዮጵያዊ ጠበቃና ፖለቲከኛ መሆኗን ማንም አይክድም። ሜላት በፈረንጆቹ የዘመን አቆጣጠር በ1997 በኢትዮጵያ ዋና ከተማ አዲስ አበባ ተወልዳለች። ቤተሰቦቿ መጀመሪያ ከትግራይ ወደ አዲስ አበባ የመጡ ናቸው። ገና በሕፃንነቷ ወላጆቿ የዲቪ ሎተሪ እድል አገኙ። ከዛም እንደገና ከትግራይ ወደ አዲስ አበባ ከአዲስ አበባ ወደ ታላቁ ሀገር አሜሪካ ቀኑ። እናም እድገት ኑሮና ህይወት በዴንቨር ኮሎራዶ ሆነ። ከዛም ዋሽንግተን ኮሌጅ በፖለቲካ ሳይንስና ኢኮኖሚክስ የመጀመሪያ ዲግሪዋን አግኝታለች። በ20 ደግሞ ከታዋቂው ኖትርዳም የህግ ትምህርት ቤት በህግ ዲግሪዋን አግኝታለች ይላል የአዲስ መረጃ ያገኘው የህይወት ታሪክ። በእርግጥ በአሁኑ ወቅትም በኮሎራዶ ዩኒቨርሲቲ እጩ ዶክትሬት ትምህርት ተከታታይ ነች። በቅርቡ ተመርቃ ዶክተር እንደምትሆን ይጠበቃል። ይህ የህግ ትምህርቷ ደግሞ በፖለቲካው ተጽዕኖ ፈጣሪ እንድትሆን እድል ከፍቶላታል እየተባለ በስፋት እየተነገረ ነው የሚገኘው። ሜላት በኒውዮርክ በሚገኝ አንድ ትልቅ የህግ ተቋም ውስጥ በጠበቃነት ከዚህ በፊት ሰራ እንደነበር የህይወት ታሪኳ ያሳያል። ነገር ግን የዛሬ 3 ዓመት በፍልስጤምና እስራኤል ጉዳይ ተቃውሞ ላሰሙ ተማሪዎች ጥብቅና በመቆም የጻፈችው ጽሑፍ በማህበራዊ ሚዲያ ላይ አላጠፋም በማለቷ ከስሯ ተቋሙ አሰናብቷታል ይላል ሜላትን ከፍልስጤም ጋር የሚያገናኘው ታሪክ። የአጋጣሚ ወደ ቀጥተኛ የፖለቲካ ትግልና ለህዝብ መብት ወደ መቆም እንድትገባ ገፋፍቷታል፣ ምክንያት ሆኗታል። አሁን በወጣትነት እድሜዋ ወደዚህ ታሪክ እያንደረደራት ነው እያሉ በርካቶች እያነሱ ነው። የሆነ ሆኖ ግን አንድ ታሪክ ተከሰተ። ይህ የታሪክ ስብራት የሰኔ 2026 ምርጫ አንዱ ምክንያትም ነው። በዲሞክራቲክ ፓርቲ ውስጥ የዲሞክራቲክ ሶሻሊስት ክንፍ አባል ሆናለች። ሜላት ለአውሮፓውያን አቆጣጠር ሰኔ 30 ቀን 2026 በተደረገው ውስጥ ፓርቲ የምርጫ ደረጃ ምርጫ ፕራይመሪ ኤሌክሽን ያሸነፈችው። ይህም ለ30 ዓመታት ከ1997 ዓ.ም ጀምሮ በኮንግረስ መቀመጫ ይዘው የቆዩት አንጋፋን የዲሞክራቲክ ተወካይ ዲያና ደጌትን በማሸነፍ ታላቅ የፖለቲካ አስገራሚ ድል አስመዝግባለች። ወጣቷ ትውልደ ኢትዮጵያዊት በእርግጥ ይህ ምርጫ ክልል የዴንቨር ከተማ ሙሉ በሙሉ የዲሞክራቲክ ፓርቲ ደጋፊ በመሆን በመጪው የኖቬምበር 26 ጠቅላላ ምርጫ አሸንፋ የአሜሪካ ኮንግረስ ወይም የተወካዮች ምክር ቤት አባል መሆኗ ወደ 100% የተረጋገጠ ነው ብሎም ኢትዮጵያውያን የጀመሩት ዘመቻ ግን ምናልባት የወጣቷን ፖለቲከኛ ህይወት ወደ አልተፈለገ አቅጣጫ ሊወስድ ይችላል እያሉ ነው። ምክንያቱም ዘመቻዎቹ ወደ አስከፊ ሁኔታ እየተሸጋገሩና ይህች ሴት በፍጹም መመረጥ የለባትም የሚል ሰፊ የተቃውሞ ንቅናቄ መደረጉን ተከትሎ ምናልባት እቺ ትውልደ ኢትዮጵያዊ ወደ ፖለቲካው መስመር ላትሄድ ትችላለች ተብሎ እየተጠበቀ ነው። ይሁንና ከዚህ በፊት የተሳተፈችበት በቪዲዮ የታገዘው ማረጋገጫና እንዲሁም ደግሞ በርካታ ኢትዮጵያውያን ፊት እንዲነሷት ያደረገውን የታሪክ አጋጣሚ ይቅርታ ጠይቃ ወደ ፖለቲካው ትሄዳለች ወይስ በጀመረችው መስመር ትቀጥላለች የሚለው ግን የሚጠበቅ ነው። በእርግጥ ይህ ሲሆን የትውልድ ዜድ ሴት በመሆን ወደ አሜሪካ ኮንግረስ በመግባት የመጀመሪያዋ ትሆናለች ብለው በርካቶች እያነሱ ነው። ከዛ ውጭ ሜላት ይበልጥ ወደ ግራ ዘመም ወይም ፕሮግሬሲቭ ፖለቲካ የምታደላ ስትሆን እንደ በርኒ ሳንደርስ ሽማግሌው ፖለቲከኛ ያሉ
ድጋፍ ሰጥቷታል። የምትሟገትላቸው ዋና ነጥቦች ደግሞ ለአጠቃላይ ህዝብ ነጻ ሕክምና ዋስትና እንዲኖር ማድረግ፣ የቤት ኪራይ ዋጋ ላይ ፌደራል ቁጥጥር እንዲደረግና ርካሽ የመንግስት ቤቶች እንዲገነቡ እንዲያደርግ የምታነሳቸው ሀሳቦች በአሜሪካ የመራጮች ዘንድ ቀልብን እንድትስብ አድርጓታል ይላሉ። ከዛ ውጭ አሜሪካ ለእስራኤል የምታደርገው ወታደራዊ መሳሪያ እርዳታ እንድታቆም የምታደርገው ሀሳብ አንዱ ነው። በእርግጥ አሜሪካ በእስራኤልን በተመለከተ ስስ ልብ እንዳላትም የሚታወቅ ነው። ይህን ተከትሎ ምናልባትም እንደነ ኢልሃን ኦማር ወይም ደግሞ ሶማሊያዊቷ ፖለቲከኛ ከሜላት ጋር ሌላ ታሪክ ውስጥ ወይ ደግሞ ውዝግብ ውስጥ ሊገቡ ይችላሉ ተብሎም እየተጠበቀ ነው። ምክንያቱም እርሷ የምታነሳው ፍልስጤም ላይ የሚደረገውን ጥቃት እስራኤል እንድታቆም አሜሪካ ለእስራኤል የምታደርገው ድጋፍ ታቆም የሚል ነው። ከዛ በዘለለ የኮርፖሬሽኖችና የቢሊዮነሮች ተጽዕኖ በፖለቲካ ውስጥ መቆም አለበት ብላም በሐሳብ ከማንሳት በዘለለ በኒውዮርክ በጠበቃነት ሰራበት በነበረበት ወቅት በጋዛ ህዝብ ላይ የሚደረገው ዘር ማጥፋት ወይም አፓርታይድ ጭቆና ስርዓት በመኮነን የተቃወሙትን ተማሪዎች ተከላክላለች። ታላቅ ጽሑፍም ጽፋለች። በዚህ አቋሟ ምክንያት የነበረችበት ትልቅ የህግ ተቋም ጽሑፉን እንድታጠፋ ሲያስገድዳት ለዚህ አቋም መጽናቷ በርካታ ደጋፊዎችን እንድታገኝ አድርጓታል። በእርግጥ የገጠማት ተፎካካሪ ደግሞ በትልልቅ ኮርፖሬሽኖችና በእስራኤል ደጋፊ ተቋማት የሚደገፉ ሜላት ገና ሳትወለድ ጀምሮ ለ30 ዓመታት ያህል በስልጣን ላይ የቆዩት እውቅ የዴሞክራቲክ ፓርቲ አባልን በዚህ ሁኔታ ማሸነፏ ምናልባት ቀጣዩ መንገድ ለሜላት ጥሩ ሊሆን ይችላል የሚሉ ሀሳቦች በስፋት እየተነሱ ነው። የሆነ ሆኖ አዲስ አበባ ልጅ ሜላት ኪሮስ በአሜሪካ ኮንግረስ እጩ ሆና ቀርባለች። ግን በዛ የሚኖሩ ኢትዮጵያንም ሆነ በአገር ቤት ያሉ ለሁለት ተከፍሏል። Perfect. Thank you so much. እነዚህ ኢትዮጵያን ለሁለት የተከፈሉበት እንደዚህ አይነት ሴት መመረጧ ለሀገር ውስጥም እንዲሁም ደግሞ በስደት ዓለም በአውሮፓም ለምንኖር ኢትዮጵያውያን መልካም አይደለም የሚለው አንዱ ሀሳብ ነው። ሌሎች ደግሞ ውድድሩ የተደረገበት ዲስትሪክት ሙሉ በሙሉ የዲሞክራቲክ ፓርቲ ጠንካራ ይዞታ በመሆኑ ሜላት ማሸነፏ ጥሩ ነው፣ ቀጣይ ማሸነፏ አይቀርም። ስለዚህ በተወለደችበት በ1997 ዓ.ም ስልጣን የያዙትን የ68 ዓመቷን ዲጌትን እንደምትተካ እርግጠኝነት እንጠብቃለን፣ መደገፍ አለብን የሚሉ ሲሆን አንዳንዶች ደግሞ በትውልድ ትግራይ በመሆናቸው ብቻ እና በሌሎች ከትግራይ ውጭ ያሉ ዜጎች እየተቃወሟት ነው በሚል በመደገፍና ታሪክ ሰሪነን በማለት ጭቅጭቁን አስቀጥለውታል። ይሁንና ወጣቷ ፖለቲከኛ ሜላት ኪሮስ በዚህ ውዝግብ መካከል መገኘቷና የኢትዮጵያን ስም ማስጠርቷ የዓለም አቀፍ መገናኛ ብዙሃን እየዘገቡት አነጋጋሪ የሆነችም ነው የምትገኙት። በርካቶች የትግራይ ልጅ በአሜሪካ ኮንግረስ እጩ ሆነች እያሉ ሀሳቡን ቢያነሱም አንዳንዶች ግን በኮንግረስ እጩ ሆና የተመረጠችው ሴት ከዚህ በላይ መግፋት የለባትም፣ የኢትዮጵያን ስምና ዝና ባህልና ወግ በዓለም አደባባይ ላይ ሌላ መልክና ገጽታ እንዲሰጠው እያደረገች ነው የሚለው ውዝግብ አሁን ቀጥሏል። እናንተ ምን ትላላችሁ? ሀሳባችሁን አጋሩን። እኛ ሌሎች አዳዲስ መረጃዎችን ይዘን ወደ እናንተ እንመጣለን። መልካም ጊዜ